ሜርሲ እንግዲህ ወይዘሮ ዛህራን ከቤት እንግዲህ አባራታለች። ሁን ብላ እንግዲህ ለምን ከጀሪ ጋር ተባበሩ ብላ ብሌንንና እሷን እንግዲህ ወይዘሮ ዛህራ ምንም ሳትበድላት እንግዲህ ውሸቷን እንግዲህ ምንም አልታዘዘችኝም እንኳን አይደለም እንደ ሰራተኛ ልትሆንልኝ ጭራሽ ተገላምጠኛለች ብላ እንግዲህ ለአምናን ስትነግረው አምናን ትልቅ ስህተት ሰርቷል። እንግዲህ እዚህ ጋር እንግዲህ ጄሪ 500 ሺህ ብር እፈልጋለሁ ብላ እንግዲህ አምናን ለምንሽ ነው ሲላት ለአይ እርጉዝ አይደለሁ ለተለያዩ ነገሮች ያስፈልገኛል እና ብር እፈልጋለሁ ስትለው እንግዲህ ያንን ብር የፈለገችው ለሙስጠፋ ነው። ሙስጠፋ እንግዲህ አስፈራርቷት እሱ ብር እንዲቀበላት አድርጓል ማለት ነው። ይህንን እንግዲህ ከሙስጠፋ ጋር በረንዳ ላይ ሆና እንግዲህ ስታወራ ብሩን አምጪ ብሎ እንግዲህ እያስፈራራት እንደሆነ እንግዲህ አጅሪት ሜርሲ እንግዲህ ተደብቃ እየሰማቻት ነበረ። እዛ ቤት ለምን እንደመጣና የሆነ ነገር ይዞ እንደመጣ ያው እየተጠራጠረች ነበር። እንግዲህ ሲፋን ክፍል ስትገባ እንግዲህ ሲፋን ጋር ቁጭ ብሎ በጣም ነበር የደነገጠችው። አይዞሽ አትደንግጭ ወንድሜ ነው ስትላት ሲፋን ብዙም አልተዋጠላትም ነበርና እንግዲህ ጄሪ እንግዲህ አምነን እንግዲህ ለምንሽ ነው የፈለግሽው ይህን ሁሉ ብር የጠየቅሽው? እንዴትስ እኔን አልጠየቅሽኝም? በሆድሽ ያሽው እኮ የኔ ልጅ ነው ሲላት አይ ፈርቼ ነው እንጂ አሁን ስማ አንዳንድ ነገሮች ያስፈልጉኛል። ቆይ ለምንሽ ነው ይህን ሁሉ ብር ግን የፈለግሽው? ደግሞ ስንት ነው የፈለግሽው ሲላት እንግዲህ 500 ሺህ ብር ብላ ስትለው እሺ በቃ ቢሮ ያሉትን ሰዎች እናስገቡልሽ አዝልሻለሁ ብሎ እንግዲህ ለምንም አላላትም እሺ ብሏታል። እሷ ግን እንግዲህ ያው ሙስጠፋ ፍቅረኛዋ እንደሆነና እንግዲህ ሙስጠፋን ከርታ ገንዘብ ወዳለው ሰው እንደመጣች ነው እንግዲህ እንደከዳችው ሙስጠፋ እያስፈራራ እንግዲህ በጥፊ ሳይቀር እንግዲህ አጠናግሮ ነው የጣላት። ይሄን ሁሉ እንግዲህ ሲያደርጉ ሜርሲ እንግዲህ እያየ ነበረ። ሜርሲ እንግዲህ የተንኮል ጥግ መቼም የማታደርገው ነገር የላትም እና ምስኪኒቱን እንግዲህ ወይዘሮ ዛህራን እንግዲህ ትልቋን ሴትዮ ምንም ሳትበድላት እንግዲህ ለምን ከጄሪ ጋር ተባበረች ብላ እንግዲህ ያለምንም ጥፋቷ ሻይ ስሪልኝ ብላት እንኳን ልትታዘዘኝ ተገላምጣኛለች፣ ቢያንስ እንኳ እንዴ አሰሪዋ እንኳ ልታየኝ አልቻለችም ብላ እንግዲህ ውሸቷን ለአምናን ስትነግረው እንግዲህ እሱም ደግሞ የቤቱ አባወራ ስለሆነ እንግዲህ እንደ አንድ እንዳሰሪ ተቤት ተባረሻል ብሎ እንግዲህ የማይገቡና በጣም እንኳን እንደ ትልቅ ሰው እንኳን ያሳደገችው እናቱ ያሳደገችው ሊመስለውና በጭራሽ እንዴት ታናሽ ቀለል አድርጎ እንግዲህ ተገላምጦ ከቤት እንድትወጣ አድርጓል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው። እና እንግዲህ ቤተሰብ ድራማ እንግዲህ ብሌንና ወይዘሮ ዛህራ እንግዲህ ከቤት ተባረዋል ማለት ነው። ይህንንም ያደረገችው እንግዲህ ያለምንም ጥፋቷ ውሸቷን እንግዲህ አውቃ ሁሉንም ቤተሰብ ከዛ ቤት ለማስወጣት አላማዋና እቅዷ እንግዲህ እየተሳካላት ነው ያለው። እንግዲህ ምንም ጥፋት ሳታጠፋ አምነን እንግዲህ እንደ ትልቅ ሰው ቢያንስ እንኳ ታቅፋ እንዳሳደገችው ሳይቆጥር ቢያንስ እንኳ እንደ ትልቅ ሰው ሳያከብራት አክስቴን ተናግረሻልና እንዴት እንደ ሰራተኛ ሆነሽ እንደ ሰራተኛ ዝቅ ብለሽ እንዴት አልታዘሻትም? ቆይ ለምንድን ነው አክስቴን በዚህ ልክ ያስከፋሻት? ብሎ እንግዲህ ተገቢ ያልሆኑ ቃላቶችን ተናግሮ አስለቅሷታል። በጣም ነው ያው ጥሩ ነገር አላደረገም በጭራሽ። እንግዲህ ሜርሲ ተንኮለኛ ናት በጣም ሁን ብላ እንግዲህ ከጀሪ ጋር ጀሪ እንግዲህ አብራችሁ እንድታግዙኝ እፈልጋለሁ ብላ እንግዲህ ብሌንንና ወይዘሮ ዛህራን እንግዲህ ክችን ሄዳ እንግዲህ አጋጣሚ ሜርሲ ስትመጣ እንግዲህ ስታናግራቸው መልስ አልመለሱላትም ነበር። ሁሉም ጸጥ ብለዋት እየሳቁ ነበር እና ሲስቁ እንግዲህ እሷ ደግሞ በጣም ተናዳ ቀንታ እንዲህ ሶስቱ ባንድ ሆኑ ብላ እንግዲህ በጣም ተናዳ ነበር እና እነሱ ደግሞ ወይ ለምንድን ነው ወይ የክስቴ ልጅ ባል እንግዲህ ተናዳብኝ ነው ምናምን እያለች እንግዲህ አይ አንድም ቀን አብሬሽ አላድርም ከባሌ ጋር ነው እንጂ ያደርኩት ከአንቺ ጋር አድሬ ያውቃለሁ እንዴ ለምን እናድርብሽ? በዛ ላይ መብታችን ነው አለ መልስ አለመስጠት ስትላት እንግዲህ ወደ ኋላ በጣም ተናዳ ሄዳ ነበር።
ከዚህ ቤት ባላስወጣሽ ጠብቂ አንቺ አሮጊት፣ እንደዚህ በእኔ ላይ ቀልደሽብኝና ተባብረሽ ብለሽ ደግሞ ከጀሪ ጋር መተባበር ጀመርሽ አይደል? አሳይሻለሁ፣ ዋጋሽን እሰጥሻለሁ ብላ እንግዲህ እንደፎከረችውም አልቀረም። ወደ ውጭ ስትወጣ እንግዲህ ውጭ ላይ በረንዳ ላይ ቁጭ ብላ ደረጃ ላይ ስታያት እንግዲህ ወይዘሮ ዛህራም ደረጃ ላይ ስትመጣ ሄጂና ሻይ አምጪልኝ፣ ሻይ አፍልተሽ አምጪልኝ እዚህ ላይ አንቺ አሮጊት፣ እኔ እኮ አሰርሽ ነኝ፣ እንደ ሰራተኛ መሆን አለብሽ፣ ጭራሽ ብለሽ ከጀሪ ጋር ተባበርሽብኝ አይደል ብላ እንግዲህ ስትላት ተከብረሽ ኖሪ ሴትዮ፣ እኔ አከብርሻለሁኝ ተከብረሽ ኖሪ ብላ እንግዲህ እንደዚህ ስትላት ጥላት ነበር የገባችው እና ጠብቂ ስራሽን እሰጥሻለሁኝ እንደዚህ ተናንቀናል ብላ እንግዲህ እያለቀሰች ወደ አምናን ትሄድና አምናን ጋር ሄዳ እንግዲህ ያልተፈጠሩትን ነገሮች እንደተፈጠሩ አድርጋ ውሸቷን ጨማምራ እያለቀሰች የከፋት አስመስላ እንግዲህ ያው እንዴት በቤቴ እንዴት በእህቴ ቤት እንደዚህ እሆናለሁኝ ብላ እንግዲህ ውሸቷን እንዴት በወንድሜ ቤት እንደዚህ ይሆናለሁ ብላ እንግዲህ እንደ ቢያንስ እንኳ እንደ የጀሪን ያክል ልታከብረኝ ይገባል፣ እንዴት አልታዘዝም ትለኛለች ብላ እንግዲህ ውሸቷን ሄዳ ስትነግረው አቶ አይመን እንግዲህ ስህተት ሰርቷል። እዚህ ጋር ቢያንስ እንኳ እንደ ትልቅ ሰው እንደ እናቱ ሊያያት ይገባ ነበረ። በዛ ልክ አመናጭቆ ጭራሽ ታናሹ አስመስሎ ታናሹ ትመስል እንግዲህ በዛ ልክ አመናጭቆ እንዴት ስራሽን ትዘነጊያለሽ? የዚህ ቤት ሰራተኛ መሆንሽን እረስተሻል እንዴ ብሎ እንግዲህ አመነጫጭቆ ያችን ትልቅ ሴትዮ ተናግሮ እንግዲህ እሷ ደግሞ በጣም አልቅሳ እንግዲህ ሁለቱም ብሌንም እሷም እንግዲህ በጣም ሲላቀሱ በጣም ነበር የሚያሳዝኑት። እንግዲህ ለዚህ ቤት ለብዙ አመት ኖር ያለው እያለች እንግዲህ ውጭ አበባዎቹ ሳይቀሩ ደረጃው ሳይቀር ቤቱን አጠቃላይ እንግዲህ ስትሰነባበት በጣም ነበር የምታሳዝነው ወይዘሮ ዛህራ ማለት ነው። ጀሪ እንግዲህ የድሮ ፍቅረኛዋ ሙስጠፋ እንግዲህ መጥቶ እንግዲህ እሱን ጥላ ወደ ብር ወዳለው እንደሄደች ነው እንግዲህ 500 ሺህ ብር እንግዲህ ጠይቋታል ሙስጠፋ ማለት ነው። ይህን ብር ታላመጣሽ ያው እናገርብሻለሁ እያለ እያስፈራራት ነው መሰል እንግዲህ ያንን እንግዲህ ምን ሊሆንሽ ነው? ለምንድን ነው እኔን ያልጠየቅሽኝ? ብር ያስፈለገሽ ለምንድን ነው ሲላት እንግዲህ አይ አንዳንድ ነገሮችን ለመግዛት ፈልጌ ነው ብላ እንግዲህ ስንት ብር ነው እሺ ለመሆኑ የሚያስፈልገሽ ሲላት 500 ሺህ ብር ብላ ይሄ ሁሉ ብር ምን ሊገዥበት ነው? ቆይ ምን መግዛት ፈልገሽ ነው ብሎ እንግዲህ ሲጠይቃት አይ አንዳንድ ነገሮችን እርጉዝ አይደለሁኝ የሚያስፈልጉኝን ነገሮች መግዛት ፈልጌ ነው ብላ እሺ ችግር የለም ያሽው እኮ የኔ ልጅ በሆድሽ ያሽው እኮ የኔ ልጅ ስለሆነ ችግር የለውም ቢሮ ላሉት ሰዎች ደውዬ እንዳስገቡልሽ አደርጋለሁ ብሎ እንግዲህ ምንም አልጠየቀም አቶ አይመን እሺ ነው ያለው ማለት ነው። እንግዲህ ሙስጠፋ ጋር በረንዳ ላይ ቆማ ሲጨቃጨቁና ሲያወሩ አንድ ቆይ ለምን መጣ እዚህ ለምን መጣ እያለች እንግዲህ አጅሪት ደግሞ እንግዲህ ሜርሲ እየተከታተለቻት ስለነበረ ቁማ እንግዲህ ተደብቃ እየሰማቻቸው ነበር። ሁሉንም ነገር እየሰማች ነበረ። እሷ ደግሞ አመንንና እሷን ለማለያየት በጣም የምትፈልገው ነገር ስለነበር እንግዲህ ይህን ነገር አጋጣሚውን ለመጠቀም በጣም እየተጠቀመችበት ነበረ ማለት ነው። እንግዲህ ሁሉንም ነገር ሲያወሩና በጥፊ ሁሉ ነገር ሲላት ራሱ እያየች ነበርና ሁሉንም ሰምታ በኋላ እንግዲህ እሷ ተናዳና አልቅሳ ስትሄድ ጄሪ እንግዲህ እሷ ደግሞ ወደ ሙስጠፋ ነበር የሄደችው። እዛ ሄዳ እንግዲህ ሁሉንም ነገር አይታ እንግዲህ እሱ ደግሞ ቆጣ ብሎ ምን ፈልገሽ ነው አንቺ ደግሞ ምን ትሰሪያለሽ እዚህ ብላ አይ አርፈ ተቀመጥ እኔ እንዴ ጀሪ አይደለሁም እኔ ሜርሲ ነኝ ብላ እንግዲህ ስታስፈራራው እኔ ምልህ ለምን በውሳኔ ላይ ለምን አንድ ላይ አንሰራም ምናምን ብላ ምንድነው የምሰራው ከአንቺ ጋር ተባብሬ ምናምን ብሎ እንግዲህ ባክዝም ብል ያወራችሁትን ሁሉንም ነገር አውቃለሁ ብላ እንግዲህ ስታስፈራራው እሺ ብሎ እንግዲህ አብረው ለምንድን ነው አንቺ ቆይ እነሱ አንቺ ለምንድን ነው ጀሪን በዚህ ልክ ልትጠያት የምችለው ሲላት አምነንና ጀሪን ለማለያየት እፈልጋለሁኝ
ያጋባኋቸውም እኔው ራሴ ነኝ፣ ደግሞ ማለያየትም እፈልጋለሁ፣ ለሱ አትሆነውም ብላ እንግዲህ እና ታዲያ ትሆነዋለች ብለሽ ድረሽ ያበቃ ለምንድን ነው አሁን የምታለያቸው ሲላት፣ አይ ማለያየት አለብኝ እነሱን ሁለቱን፣ ስለዚህ ልታግዘኝ ይገባል ብላ እንግዲህ ሁሉንም ነገር ሰምቸዋለሁ ብላ እንግዲህ ያው በአንድ ሊሰሩ ተስማምተዋል። እሱ ደግሞ ለሲፋን ምንም ነገር አታውቅም እዚህ ቤት እንደመጣው ብሎ እንግዲህ ለሷ ነግሯታል። ይሄን ነገር ሲፋን ብሰማ ምን ምትል ተመስልሃል ብላ ሲፋን የምታውቀው ነገር የላትም። ይሄን ነገር ሰማሽ ማለት እቅዴን ሁሉ ታበላሽብኛል ብሎ እንግዲህ ሲፋን እንግዲህ ወንድሜ ነው ያለችው ሰው እንግዲህ አታውቅም ጀሪን ምን እያደረገ እንዳለና ከሜርሲ ጋር አሁን ደግሞ እንትን ሲጀምረዋል ማለት ነው እንግዲህ በአንድ ተባብረው ሁሉንም ያው ሜርሲ አምናንንና ጀሪን ለማለያየት እንግዲህ ያው ቆርጣ ተነስታለች ማለት ነው። እንግዲህ የአምናን አክስት እንግዲህ ሜርሲን እንግዲህ ከዛ ቤት እንድትወጣላትና ያው እንድትገል አዛ ነበር። እንግዲህ ሲፋን በቀደም ሲፋንና ሜርሲ እንግዲህ በአንድ ሁነው በአንድ እንግዲህ በዛ በቪዲዮ ወይ በአንድ እንስራ አለበለዛ ቪዲዮውን አሳይብሻለሁ እያለች እንግዲህ ታስፈራራት ነበር። በቀደም እንግዲህ በአንድ ሆነው እንዲሰሩና በአንድ እንዲስማሙ ሁሉንም በር ላይ ሆና እንግዲህ የአምናን አክስት ያወሩትን ሁሉ ሰምታ እንግዲህ ጄሪን ተጠንቀቂ ሜርሲ እንደዚህ እያለች አንቺን ለማለያየት ከአምናን ለማለያየት ትፈልጋለች እና ተጠንቀቂያት ብላ እንግዲህ ነግራትም ነበረ ማለት ነው። እንግዲህ ልጇንም ለማስወረድ ትፈልጋለች ማለት ነው። ሜርሲ እንግዲህ በጣም እዛ ቤት አንድ በአንድ እንግዲህ ሁሉንም ለማባረር ነው አላማዋ። ወይዘሮ ዛህራ እንግዲህ በጣም ነው የምታሳዝነው። እዛ ቤት እንግዲህ ለስንት ዓመታት የቆየችውን እንግዲህ በውሸትና እንግዲህ ምንም ሳታጠፋ እውነቱን ያወቀለት መቼም ያው ከዛ ቤት መውጣቷ አይቀርም። እና እንግዲህ እውነት ብሌንም አብራ እንግዲህ ወይዘሮ ዛህራ ቤቱንም አበባዎቹ ሳይቀሩ እንግዲህ በውጭ በኩል እየወጣይ ክችኑን ሁሉንም እንግዲህ ለስንት ዓመት ያክል እቃዎቹ ሳይቀሩ እንግዲህ እየተሰነባበተች ነበረ። እና እንግዲህ ሻንጣዋን ይዟ ሁሉም በር ላይ ሆነው በረንዳ ላይ ሆነው እየጠበቋን ነበር። ወይዘሮ ዛህራ ደመወዝሽን እኮ አልሰጠሁሽም አስገባልሻለሁ ብሎ ሲላት እንግዲህ እኔ እዚህ ቤት ደመወዝ አልፈልግም ቤተሰብነት ነው የምፈልገው ብላ እንግዲህ በጣም ነበር የምታሳዝነው። ብሌን እንግዲህ ተከትላ ስትሄድ ሻንጣዋን ይዛ እሷም ወታ ነበረ ማለት ነው። ቤተሰብ እውነት አምናን ይመልሳቸዋል ወይስ ብሌንን ብቻ ይመልሳት ይሆን? ቤተሰብ እንግዲህ በቀጣይ ፓርት የምንገናኝ ይሆናል። ባይ ባይ።